ከግርማዊ ቀዳማዊ አፄ ኃይለ ሥላሴ ስልጣን ማክተም በኋላ ኢትዮጵያ ወደ አስከፊ የጨለማ ዘመን ተሸጋገረች። ደርግ የተባለ ወታደራዊ ቡድን ስልጣን ከያዘ በኋላ ፍትህነትና እኩልነት ለማስፈን ቃል ቢገባም ሀገሪቱ በእልቂት በፍጅትና በደም ተጥለቀለቀች። ይህ ቪዲዮ ደርግ ስልጣን ከያዘ በኋላ እንዴት እንደገዛ እንዴትስ በህዝብ ላይ እልቂት እንዳደረሰ ያወሳል። ደርግ በ1967 ስልጣን ከያዘ በኋላ የመብት እኩልነትና ፍትህ ለማስፈን ቃል ቢገባም ወዲያውኑ በነፃነት ፋንታ ወታደራዊ አገዛዝ ተተካ። የፖለቲካ ፓርቲዎች መታገድ፣ የተቃዋሚዎች መታሰርና መገደል የዕለት ተዕለት ልማድ ሆነ። በከተሞችና ገጠሮች የትጥቅ ትግሎችና የአመፅ እንቅስቃሴዎች ተጧጧፉ። ተማሪዎች፣ ገበሬዎችና የቀድሞ ዘውዳዊ መንግስት ባለስልጣናት በሰላማዊ መንገድ መታገል እንደማይቻል በመገንዘባቸው መሳሪያ አንስተው ለመፋለም ቆረጡ። በዚህ ጊዜ እንደ ኢሃፓ፣ ኢዲዩ፣ መኢሶን፣ ህወሓት ያሉ የፖለቲካ ድርጅቶች ደርግን ለመጣል እንቅስቃሴ ጀመሩ። የእነኚህ ድርጅቶች እንቅስቃሴ ደርግን ስጋት ላይ ጣለው። ደርግ ከውይይት ይልቅ ኃይልን በመምረጡ ኢትዮጵያን ወዳልተፈለጉ እልቂቶችና ደም መፋሰሶች እንድታመራ አድርጓታል። አፄ ኃይለ ሥላሴ በመስከረም 1967 ከስልጣናቸው ከወረዱ በኋላ በቮልስቫገን ተጭነው ወደ 4ኛ ክፍለ ጦር ተወስደው በወታደራዊ ጥበቃ ስር ለ2 ሳምንታት ያህል ከቆዩ በኋላ በጥቅምት 1967 አጥቢያ ወደ ታላቁ ቤተ መንግስት ተወስደው የቤት ውስጥ እስረኛ ሆነው ሰነበቱ። ለ10 ወራት ያህል በቤት ውስጥ እስረኝነት ከቆዩ በኋላ በነሐሴ 23 1967 ዓ.ም ከዚህ ዓለም በሞት ተለዩ። አሟሟታቸውን አስመልክቶ በብዙዎች ዘንድ የሚናፈስ አባባል አለ። እሳቸው በደርግ አባላት ውሳኔ በተለይ በሻለቃ መንግስቱ ኃይለማርያም ትዕዛዝ አልጋቸው ላይ እንዳሉ በትራስ ታፍነው እንደተገደሉ ይነገራል። ከተገደሉ በኋላም አስክሬናቸው በታላቁ ቤተ መንግስት ቅጥር ግቢ ከሻለቃ መንግስቱ ኃይለማርያም ቢሮ ጀርባ ተቆፍሮ እንደተቀበረና ኢህአዴግ ስልጣን ላይ ከወጣ በኋላ አጽማቸው ከተቀበረበት ጉድጓድ ወጥቶ በ1991 ዓመተ ምህረት በቅድስት ሥላሴ ካቴድራል እንደተቀበረ ይነገራል። ደርግ ከጦር ሰራዊት በተውጣጡ መኮንኖች ከተመሰረተ በኋላ ሲቪል ባለስልጣናትን አስወግዶ በወታደራዊ ባለስልጣናት ተካቸው። የስልጣን ዘመኑን ተቃዋሚዎቹን በማሰርና በመግደል አሳለፈ። ደርግ ስልጣን ላይ በወጣ ሰሞን በጦር ኃይሎች ዘንድ ከፍተኛ ተሰሚነት የነበራቸውን ሌተናል ጄኔራል አማን ሚካኤል አምዶም የደርግ ሊቀመንበርና የሀገሪቱ ርዕሰ ብሔር አደረጋቸው። ጄኔራል አማን፣ ሻለቃ መንግስቱና ሻለቃ አጥናፉ አባተ በአንድነት የደርግ ሊቀመናብርትና ርዕሰ ብሔር ሆነው ነበር። ይሁን እንጂ ጄኔራል አማን ለስሙ ሊቀመንበር ተብለው ተመረጡ እንጂ አገሪቱንና የደርግን ቡድን የመምራት ሙሉ ስልጣን በሻለቃ መንግስቱ ኃይለማርያም እጅ ነበር። ጄኔራል አማን ከሻለቃ መንግስቱ ጋር የነበራቸው ቅራኔ እየሰፋ በመሄዱ በደርግ የሚካሄደውን ግድያ፣ አፈናና ጭቆና በመቃወማቸው ለኤርትራ ችግር ሰላማዊ መፍትሄ ይፈለግ በማለታቸውና ሻለቃ መንግስቱ የሚያራምዱትን አቋም ባለመቀበላቸው የተነሳ የደርግ አባላት ጥርሳቸውን ነቅሰውባቸው ለመገደል በቁ። የደርግ ጽሕፈት ቤት እሳቸው እንዲታሰሩ በወሰነበት ዕለት
እሳቸው በቤታቸው ግቢ መትረየስ ጠምደው ሊይዟቸው የመጡትን ወታደሮች አላስጠጋም አሉ። በጥቅምት 23 1967 ቤታቸው ውስጥ እንዳሉ በወታደሮች ተከበው እጅ እንዲሰጡ ሲጠየቁ እሳቸው ግን ግቢያቸው ውስጥ መትረየስ ጠምደው እየተታኮሱ እንዳለ የደርግ ጦር በታንክ ግቢያቸውን አፈራርሶ እሳቸውንም ገደላቸው። ከእሳቸው መገደል በኋላ ብርጌዴር ጄኔራል ተፈሪ በንቴ የደርግ ሊቀመንበርና የአገሪቱ ርዕሰ ብሔር ሆኑ። እሳቸውም ለ3 ዓመት ያህል ስልጣን ላይ ከቆዩ በኋላ ከሻለቃ መንግስቱ ጋር በተፈጠረ ቅራኔ ለመገደል በቁ። እሳቸው በዋነኝነት በኢሃፓ አባልነት ተጠርጥረው ከታሰሩ በኋላ በመጋቢት 11 1970 በሻለቃ መንግስቱ ትዕዛዝ ተረሽነዋል። የደርግ ዋና መስራች የነበሩት ሻለቃ መንግስቱ የደርግ ዋና መስራች የነበሩት ሻለቃ አጥናፉ አባተ የኢሃፓ አባል ናቸው። በሻለቃ መንግስቱ ላይም የግድያ ሙከራን አቀነባብረዋል ተብለው በመከሰስና በመወንጀል በ1972 ዓመተ ምህረት ተረሽነው ተገድለዋል። ሻለቃ መንግስቱም ከብርጋዴር ጄኔራል ተፈሪ በንቴና ሻለቃ አጥናፉ አባተ መገደል በኋላ ብቸኛው የደርግ ሊቀመንበርና የአገሪቱ ርዕሰ ብሔር ሆነው የስልጣን ኮርቻ ላይ ተደላድለው ተቀመጡ። ደርግ አስሯቸው የነበሩት ወደ 60 የሚሆኑ የቀድሞ ዘውዳዊ መንግስት ባለስልጣናት በጥቅምት 24 1967 ከታሰሩበት ስፍራ ወታደሮች ወዳልታወቀ ቦታ ወስደው እንደረሸኗቸውና አሲድ በተነሰነሰበት ጉድጓድ ውስጥ አስክሬናቸውን ጨምረው እንዳቃጠሏቸው ይነገራል። ደርግ የወሰዳቸው የማሻሻያ እርምጃዎች። የመሬት አዋጅ በየካቲት 22 1967 ተረቆ ስራ ላይ በዋለው የመሬት አዋጅ የገጠር የባላባቶችና የከበርቴዎች መሬቶች ተወርሰው የመንግስት ሆኑ። ገበሬዎች ሙሉ ለሙሉ የመሬት ተጠቃሚ ሆኑ፣ ከገባርነትም ተላቀቁ። በዚህ የመሬት ማሻሻያ አዋጅ ወደ 10 ሚሊዮን የሚጠጉ አርሶ አደሮች የመሬት ተጠቃሚ ሆነዋል። የከተማ ቦታና ትርፍ ቤት አዋጅ በ1968 ዓመተ ምህረት ረቆ ስራ ላይ ከዋለ በኋላ በ10 ሺህ የሚቆጠሩ ትርፍ የግለሰብ ቤቶችና በመቶ የሚቆጠሩ ፋብሪካዎች፣ ባንኮች፣ የሀገር ውስጥና የውጭ ሀገር ድርጅቶች ተወርሰው የመንግስት ሆነዋል። ደርግ በ1968 ከውጭ በመጡ ምሁራን በነ ዶክተር ሰናይ ልኬ ግፊት የሀገሪቱን ኢኮኖሚና ማህበረሰቡን ለመቆጣጠር ሲል የሶሻሊዝምን ስርዓት አወጀ። በዚህ መሰረት በሀገሪቱ የአንድ ፓርቲ አገዛዝ ስርዓት ሊሰፍን ችሏል። የገጠርና ከተማ ማህበራት። ደርግ የከተማና ገጠር ህዝብ እንቅስቃሴን ለመቆጣጠር እንዲያመቸው በገጠር የገበሬ ማህበራትንና በከተማ የቀበሌ ጽሕፈት ቤቶችን አቋቋመ። በዚህም ግብርና ቀረጥን በቀላሉ ለመሰብሰብ የህዝብ እንቅስቃሴን ለመቆጣጠርና እስራቶችን በቀላሉ ለማካሄድ ተመችቶታል። የእድገት በህብረት ዘመቻ። ይህ ዘመቻ ከ1968 እስከ 1969 ድረስ የተካሄደ ሲሆን በሚሊዮን የሚቆጠሩ የዩኒቨርሲቲ ተማሪዎች፣ መምህራን፣ የመንግስት ሰራተኞችና በርካታ የህብረተሰብ ክፍሎች ተሳትፈውበታል። ነገር ግን የኢትዮጵያ ህዝብ አብዮታዊ ፓርቲ ወይም ኢሃፓ ዘመቻውን ተቃውሞ ተነሳ። ኢሃፓ በተቃወመበት ወቅት ደርግ ይህን ዘመቻ ያካሄደው ተማሪውንና ምሁራኑን ወደ ገጠር አሽሽቶ እሱ ስልጣንን ለብቻው ጠቅልሎ ለመያዝ እንዲህ ስለፈለገ ነው። ደግሞም
ዘመቻው በቂ ዝግጅት ሳይደረግበት ነው የተካሄደው የሚሉ ምክንያቶችን በማቅረብ ተቃወመ። በተቃውሞ እንቅስቃሴውም በሺህ የሚቆጠሩት ሰው ለመታሰርና ለመገደል በቅተዋል። የፖለቲካ ፓርቲዎች እንቅስቃሴ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ወይም ኢዲዩ ዘውዳዊውን ስርዓት ወደ ስልጣን የመመለስ ዓላማን ይዞ በሰሜን ኢትዮጵያ አካባቢ መንቀሳቀስ ጀምሮ ነበር። ነገር ግን የህዝብ ድጋፍ ስላልነበረው በ1970 ደርግ በቀላሉ በወታደራዊ ዘመቻ ሊደመስሰው ችሏል። የኢትዮጵያ ህዝብ አብዮታዊ ፓርቲ ወይም ኢሃፓ ደርግን በመቃወም የሚታወቅ ጠንካራ የማርክሲስት ሌኒኒስት አቀንቃኝ ድርጅት ነው። በሰሜን ኢትዮጵያ በትግራይ አሲምባ ተራራ ላይ ወታደራዊ ቤዝን ከማቋቋም ባለፈ በከተሞች ይበልጥ ተጠናክሮ ተንቀሳቅሷል። በርካታ የዩኒቨርሲቲ ተማሪዎች፣ የመንግስት ሰራተኞችና አንዳንድ ወታደሮች ከደርግ ውስጥም ሳይቀር የተወሰኑት በድብቅ የዚህ ድርጅት አባል ሆነዋል። መኢሶን ወይም የመላው ኢትዮጵያ ሶሻሊስት ንቅናቄ ይህ ድርጅት በ1960ዎቹ በነ ዶክተር ኃይሌ ፊዳ አማካኝነት የተቋቋመ ሲሆን ደርግ ሶሻሊስታዊ ስርዓትን ያመጣል ብሎ በማመን ደርግ እስኪደመስሰው ድረስ ከደርግ ጋር ተባብሮ ሰርቷል። ወዝሊግ በነ ዶክተር ሰናይ ልኬ አማካኝነት የተቋቋመና የሶሻሊስት አይዲዮሎጂን የሚደግፍ ድርጅት ነው። ማሌሪድ በ1968 በመኢሶን አባላት የተቋቋመ ሲሆን ከደርግ ጋር ተቀራርቦ የሚሰራና የደርግ ድጋፍ የነበረው በነ ኃይሌ ፊዳ የሚመራ ነበር። አብዮታዊ ሰደድ በሌተና ኮሎኔል መንግስቱ ኃይለማርያም አማካኝነት የተመሰረተ ሲሆን በእሳቸው ግላዊ ስልጣን የሚመራ ድርጅት ነው። ህወሓት ወይም ትህነግ ህዝባዊ ወያኔ ሓርነት ትግራይ ህወሓት ወይም በሌላ አጠራር የትግራይ ህዝብ ነፃነት ግንባር ትህነግ በየካቲት 11 1967 በሰሜን ምዕራብ ትግራይ ደደቢት በረሃ በጥቂት የትግራይ ተወላጅ በሆኑ የዩኒቨርሲቲ ተማሪዎች የተመሰረተ ሲሆን ለትግራይ ህዝብ ነፃነት እታገላለሁ በማለትና ደርግን በመቃወም ተነሳ። በጥቂት ተማሪዎች ተደራጅቶ በሽምቅ ውጊያና ኋላም ኃይሉ ተጠናክሮ የደርግን ጦር ፊት ለፊት እየተፋለመ ለ17 ዓመት ታግሎ ደርግን በማስወገድ የፖለቲካ ስልጣን ለመያዝ በቅቷል። የቀይ ሽብርና ነጭ ሽብር ዘመቻዎች እነዚህ ሁለት ዘመቻዎች በደርግ መንግስትና በኢሃፓ አማካኝነት በ1969 የተካሄዱ ዘመቻዎች ናቸው። የዘመቻውን እሳት የለኮሱት ኢሃፓዎች ሲሆኑ የደርግና የመኢሶን አባላትና ደጋፊዎች እንዲሁም የመንግስት ባለስልጣናትና የቀበሌ ተመራጮች ላይ ግድያ ለማካሄድ ነጭ ሽብር የሚል ስያሜ ያለውን ዘመቻ አወጁ። ኢሃፓ በዚህ ዘመቻው በርካታ የመንግስት ባለስልጣናትን እንዲሁም የደርግና መኢሶን አባላትና ደጋፊዎች ላይ ግድያ ፈጽሟል። ደርግም በምላሹ የኢሃፓን ዘመቻ ለማኮላሸት ቀይ ሽብር የሚል ስያሜን ያለው ዘመቻን ከፈተ። በእነዚህ ሁለት ዘመቻዎች ከ500 ሺህ የሚበልጡ ሰዎች ተገድለዋል። በመቶ ሺህ የሚቆጠሩት ታስረዋል። ወደ 10 ሺህ የሚጠጉት ተሰደዋል። በእነዚህ ዘመቻዎች አገሪቱ በደም ተጥለቅልቃለች፣ በሟች አስክሬኖች ተሞልታለች። አገሪቱ አኪልዳማ ወይም የደም መሬት ሆናለች። ይህ ዘመቻ በርካታ ንጹሐንን ከጨረሰ በኋላ በ1971 መጀመሪያ አካባቢ ቆመ።
የኢሃፓና መኢሶን ፍጻሜ። ደርግ ከመኢሶንና ደህንነት ኃይሎች በሚያገኘው ድጋፍ እየታገዘ በርካታ የኢሃፓ አባላቶችን በመግደልና አስሮ በከባድ ድብደባ፣ ግርፋትና የማሰቃያ ዘዴና የመመርመሪያ ዘዴዎች በማሰቃየት ሊደመስሰው በቃ። የኢሃፓ አባላትም በአቋም ተለያይተው እርስ በርስ ተከፋፈሉ። ግማሾቹ ለደርግ እጃቸውን ሰጡ፣ ግማሾቹ ተሰደዱ፣ ግማሾቹ በደርግ እየተያዙ ተገደሉ። በትግራይ አሲምባ የነበረው የኢሃፓ ጦርም በህወሓት ተመቶ ብትንትኑ ወጣና ተደመሰሰ። ኢሃፓም ድጋሚ እንዳያንሰራራ ሆኖ ጠፋ። የመኢሶን ዕጣ ፈንታም ከኢሃፓ የተለየ አልሆነም። ከደርግ ጋር ተባብሮ የሰራ ቢሆንም በኋላ በአቋም ልዩነት በመጣላቱ ደርግ እሱንም እንደ ኢሃፓ በመምታት አፈራርሶ ደመሰሰው። ልክ እንደ ኢሃፓ ሁሉ የመኢሶን አባላት ግማሾቹ በደርግ እየተያዙ ተገደሉ፣ ግማሾቹ ታሰሩ፣ ግማሾቹ ተሰደዱ። መኢሶንም ዳግም ላይ መለሶ ነው ፈራረሰ። ደርግ ስልጣን በያዘበት ወቅት እኩልነትን፣ ፍትህን፣ ሚዛናዊ የመሬት ክፍፍልን ለማድረግ ቃል ቢገባም ኢትዮጵያን በኃይል በጉልበትና አምባገነናዊ በሆነ መንገድ በመግዛት በህዝብ ላይ ግድያ፣ አፈናና እስራት ፈጽሟል። በርካታ ዜጎች በዚህ ተማረው አገር ጥለው ተሰደዋል። የተወሰኑትም ጫካ ገብተው በመደራጀት ተፋልመውታል። ህወሓት የተሰኘው የፖለቲካ ድርጅት ለ17 ዓመት ታግሎ ከስልጣን አስወግዶታል። እዚህ ጋር አንድ ልብ መባል ያለበት ነገር አለ። ይህ ታሪክ የቀረበው በደርግም ሆነ በባለስልጣናቱ ላይ ጥላቻን ለመዝራት ሳይሆን ቀጣዩ ትውልድ የቀደሙት መንግስታት የፈጸሙትን ጥፋት አውቆ ይህን ጥፋት ዳግም እንዳይፈጽምና እንዲህ ያለውን ስህተት እነሱም እንዳይሰራ ለማስተማር ነው። ውድ የቻናላችን ተከታታዮች እዚህ ቪዲዮ ላይ በቀረበው ታሪክ እንደተደሰታችሁ ተስፋ እናደርጋለን። ከወደዳችሁትና በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉት፣ ላይክም አድርጉት፣ ሼር እያደረጋችሁም ለሌሎች አዳርሱት። በኮሜንት መስጫ ቦታ ላይም ሐሳብ አስተያየታችሁን ግለጡ። እስካሁን ስለተመለከታችሁና ስላዳመጣችሁ እያመሰገንን በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልን።